ትጠይቀዋለህ። በኋላ ሀሳብ እኔ ክርስቲያኖችን እየጠየቅኳቸው ነው። አንተ ደግሞ ለመሲሁ ነው ብለኸኛል። ቆይ ይኸውልህ ቫላር መዝሙረ ዳዊት ምዕራፍ 110 ከ1 እስከ 5 ድረስ ያለው በቀኝ የተቀመጠ አለው ጌታዬን ብሎ ዳዊት የተናገረው ለመሲሁ አይደለም ብለህ ነው የምታምነው አንተ? ለመሲሁ አይሁዶች የሚጠብቁት መሲህ አይደለም? ኡስታዜ እሱ አይደለም። እኔ ያወራው ያነሳው ስለ መልከጼዴቅ ሹመት ነው። በዚህ ላይ አውራኝ አሳምነኝ። ክርስቲያኖችን ወክለህ መሲሁ ነው ካልክ ዛሬ ሻሃዳ ይዛለሁ ሙስሊም ሆናለሁ። እኔ ጥያቄ ስለ መልከጼዴቅ ነው። በቀኝ መቀመጥ ስለ ግራ መቀመጥ አይደለም። ስለ መልከጼዴቅ እኮ ኢየሱስ መልከጼዴቅ ነው እኮ የሚል የለም እኮ ዕብራውያን ላይ ይሄ ጥቅስ ዕብራውያን ላይ እየተናገረ ምንም ነገር አልተረዳኸኝም እኮ ሐሳቤን አልተረዳውም። ቫላር ሐሳቤንማ አንዳንዴ ተረዳዋ። ኢየሱስ መልከጼዴቅ ነው ብለው ነው የተከራከሩ ወይስ እንደ መልከጼዴቅ ክህነት አለው ብለው ነው የተከራከሩ? ቫላር እኔ አሁን ልጠይቃችሁ እየተቆራረጥክ ነው። ለኔ ራያን እስቲ ቼክ አድርግልኝ ኔትወርኩ የኔ ነው ወይስ እሱ ነው? ታውቃለህ ተፈት ይላል ማለት ኡስታዝ አንተ ነው ከቀደም ጀምሮ እያስቸገረን ነው ኡስታዝ። የማን ነው? ይሰማል? ኦኬ እሺ አይ ትቋረጣለህ። ሐሳቤን አላገኘውም፣ ሐሳብህንም አላገኘሁትም። ስለዚህ ድገምልኝ አንዴ። ኢየሱስ መልከጼዴቅ ነው ብለው ነው የሚያምኑት ነው? አሁን ይሰማል? ትሰማለህ? እስቲ ሐሳብህን ድገምና ንገረኝ እንድረዳው። የሚሰማ ከሆነ ምንድነው ጳውሎስ ኢየሱስ በመልከጼዴቅ ክህነት ሹመት ለዘላለም ካህን ነው ይላል ጳውሎስ። ገብቷል? ላይ ያለውን ይጠቅሳል። ምክንያቱም ዳዊት ኢየሱስ መልከጼዴቅ ነው አላለው ማለት አይደለም። ገብቷል? ኢየሱስ ነው ብሎታል እንጂ በመልከጼዴቅ ክህነት እየተቆራረጠም ስለሆነ ሐሳብን ልረዳው ቃል የተጠቀሰው ለኢየሱስ ነው ይላል ጳውሎስ እኮ። ኔትወርክን እስቲ አስተካክለው ቫላር። ኦኬ እንዴ ተሰማኝ አይደለም ማለት ሌሎቻችሁ ከተሰማችሁ ንገሩኝ። እስታጀ ማለት ነው። ቆይ አንዴ ኡስታዝ ቆይ አንዴ እውነተኛው ቫላር ይሰማል? ይሰማኛል። እኔ ጃዬ ይሰማኛል። እሺ ቫላር መጀመሪያ ኡስታዝ ምን እንዳለክ ሰምተኳል? እስቲ ድገምልኝ። አይሰማም። ለዛ እኮ ነው ስላልተሰማኝ እኮ ነው። ሐሳቡን ልረዳው ኔትወርኩን አስተካክሎ በደንብ ይንገረኝና አላዳምጠው ፈልጌ ነው። እሺ ይሰማሃል በደንብ ቫላር? አስረዳው ስለፈለኩኝ። አዎ ይሰማኛል። እኔ እሺ ጣልቃ አትግቡ። እሺ ሌሎቻችሁ ትሰማለህ? ጣልቃ ሌሎቻችሁ አትግቡ። ኡስታዝና እሱ ብቻ ያወሩ። ሲጨርሱ ትገባላችሁ። ቀጥሉ። እሺ ኡስታዝዬ፣ እኔ እነሱን የጠየኳቸው ጥያቄ ምን እንደሆነ ታውቃለህ? ጳውሎስ በዳዊት መዝሙር ላይ ያለውን የመልከጼዴቅ ክህነትን ተጠቀመው ለኢየሱስ። ጳውሎስ ለምንድን ነው የተጠቀመው? ገብቷል? ያ ጥቅስስ የተነገረው ለማን ነው? ለዳዊት ነው ለኢየሱስ ነው? የኔ ጥያቄ ለኢየሱስ ነው ካሉ ያስረዱኝ። ለዳዊት ነው የሚል ካለ ደግሞ አይደለም የሚል ካለ ደግሞ እኔ ላስረዳው እችላለሁኝ። አንተም ካስረዳኝ እሰልማለሁ። ምክንያቱም ስለ መሲሁ ነው ብለኸኛል። አንተ ስለ መሲሁ ከሆነ ካስረዳኝ እሰልማለሁ። አሁን ሻሃዳ ይዛለሁ ብያለሁኝ የሚሰማ ከሆነ ኦኬ። አይ ችግር የለውም ማለት ሐሳብን ለመርዳት ነው። እኔ ኢየሱስ መልከጼዴቅ ነው የሚል አቋም የጳውሎስም አቋም አይደለም። ዕብራውያን ምዕራፍ 7 ቁጥር 3 ላይ አንተ ምንድነው የሚለው? ምንድነው የሚለው? እናትም አባትም የትውልድም ቁጥር የሉትም ለዘመኑ ጥንት ለሕይወትም ፍጻሜ፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህኑ ይኖራል ነው የሚለው። መልከጼዴቅ በእግዚአብሔር ልጅ ወይም በኢየሱስ የሚመሰል ነው እንጂ ራሱ የእግዚአብሔር ልጅ ኢየሱስ ነው አላለም ጳውሎስ። ጳውሎስ ያለው እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ተብሎ የተነገረለት ኢየሱስ ነው ብሎ ነው ክልም ያደረገው። ሐሳቤን አንዴ ልጨርስልህ። ሐሳቤን አንዴ ልጨርስልህ እና ዕብራውያን ላይ 7 ላይ እንደ መልከጼዴቅ አይነት ካህን ሌላ ቢነሳ በማለት ኢየሱስ መልከጼዴቅ ነው ብሎ ሳይሆን ያለው የኢየሱስ ክርስቶስ ክህነት እንደ መልከጼዴቅ ክህነት ነው። አሁን የሚነሳው ነገር እንደ መልከጼዴቅ ለዘላለም ካህን ተብሎ የተባለው ማን ነው?
የተባለው ኢየሱስ ነው ብሎ ነው ጳውሎስ ያቀረበው። ይሄ ነገር ትክክል ነው ወይ ከተባለ አዎ ትክክል ነው። ለምንድን ነው ትክክል ነው? አዎ ትክክል ነው ብዬ የምልህ ለምንድን ነው መዝሙረ ዳዊት ላይ የተጠቀሰው ጥቅስ ነው። መዝሙረ ዳዊት ላይ ኢየሱስ በመልከጼዴቅ ክህነት እኮ የኢየሱስ ክህነት የመልከጼዴቅ ክህነት ከሆነ እስኪ ማስረጃ ያምጡልኝ ነው። ኢየሱስ እንደ መልከጼዴቅ ነው አይደል እኮ እንደ መልከጼዴቅ ነው እኮ። በቃ ሲያስረዳኝ አንድ ክርስቲያን ገብቶ ያስረዳኝ እነሱ ካስረዱኝ አልኩኝ እኮ እነሱ ካስረዱኝ ዛሬ ሰልማለሁኝ። ክርስቲያን ሁሉ ካስረዳኝ ዛሬ ሰልማለሁኝ። አዎ እሺ ትሰልማለህ። ግን አሁን ምንድነው ያለው ነጥብ ምንድነው? መዝሙረ ዳዊት ላይ ምዕራፍ 110 ከ1 እስከ 5 ድረስ ነው ጥቅሱ ያለው። ያህዌ ጌታዬን ጠላቶች የእግር መረገጫ እስካደረስ በቀኝ የተቀመጣለው ይላል። አሁን ያ ስለማን ነው የሚሰራው? እሱ ሌላ ጊዜ እናወራለን። አሁን እያወራን ያለ ነው ለመልከጼዴቅ ነው እኮ የተያያዘ በሱ ጉዳይ እኔ እናንተ አንግባባም። አውቀዋለሁኝ፣ ኢንቴንሽንህን አውቀዋለሁኝ። ይቅርታ ስለገባሁት አከብርሃለሁኝ እኮ አንድ ሐሳቡን ተረዳውና ችግር የለውም። መዝሙረ ዳዊት ላይ ምዕራፍ 110 ከ1 እስከ 5 ድረስ እዛ ጋር ሲያወራ ያ በቀኝ የተቀመጠ ያለው አካል መሲሁን ነው ብለው ነው ማርቆስ ወንጌል ምዕራፍ 12 ቁጥር 36 ላይ የተጠቀሰው ማለት ነው። ኢየሱስም ጠቅሶ ለመሲሁ እንደሆነና ያ ነገር ደግሞ ለራሱም እንደሚነገር ኢየሱስ መሲህ ነው በሚለው ነገር ክሌም ላይ ስላለ ከዛ አንጻር ነው እዛ ጋር እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ የተባለው። ከላይ አውዱ ላይ እየተነገረ ያለው ስለ መሲሁ ነው። ኢየሱስ ደግሞ መሲሁ ነው የሚለው ነገር የኢየሱስም የነ ጳውሎስም የሐዋርያቶችም ክሌም ነው። ኢቭን የቁርአንም ክሌም ነው ራሱ ኢየሱስ መሲህ ነው ከሚለው ማለት ነው። አንተ አሁን ኢየሱስ መሲህ አይደለም፣ መሲህ የሚባል ገና ወደፊት ይመጣል፣ ኢየሱስ ምናልባት እንደ አንድ ነቢይ ሊሆን ይችላል፣ እንደ አንድ ጻድቅ ሰው ሊሆን ይችላል የሚል እምነት ስላለህ ነው። አንተ ደግሞ ምንድነው ማድረግ ያለብህ? እንደ መልከጼዴቅ ሹመት ለዘላለም ካህን ነው ሲባል ስለማን እንደሚያወራ በቀኝ የተቀመጠ አለው ሲል ደግሞ ስለማን እንደሚያወራ ደግሞ አንተ ደግሞ ንገረን፣ የራስህን እንረዳኛ ደግሞ እንማር። ያው ክፍት አድርጌልሃለሁ። መልካም። ስለ በቀኙ ስለመቀመጥ ስላለመቀመጥ ሳይሆን እኔ ደግሞ ያ ጥቅስ ለዳዊት ነው፣ ለዳዊት የተነገረ ነው፣ ለዳዊት የተጻፈ ቃል ነው። ይሄን የሚቃወም ካለ ደግሞ የሚሞገተኝ ክርስቲያን ካለ ደግሞ ገብቶ መሞገት ይችላል። ይሄ ጥቅስ እነሆ በመልከጼዴቅ ሹመት ለዘላለም ካህን የተባለው ዳዊት ነው። ይሄን የሚሞግተኝ ካለ መሞገት ይችላል። አንተም ወይድን ሞግተው አይ ከኔ ጋር ስለምናወራ ምንም ችግር የለም። አዲስ ነገርም ስለምንማር መጽሐፉ ይላል። ከኡስታዝ ጋር እንግባባለን። እኔ ሲጀመር ደግሞ እሱ ደረጃ አይደለም፣ እሱ ከኔ የተሻለ የሚያውቅ ሰው ነው። አውቃለሁ ይሄንን አይ እንደማር ችግር የለም። ዳዊት እንደ መልከጼዴቅ ለዘላለም ካህን ነው እንደዛ አይደለም። ለኔ ዳዊት ነው። ለዳዊት የተነገረውን ጥቅስ ግን ወንበዴው ጳውሎስ አሁንም ቅር የሚለው ካለ መውጣት ይችላል። ወንበዴው ጳውሎስ ለኢየሱስ ለጊዜው ባላሪ ተው በቃ ጳውሎስ ለዳዊት የተነገረውን ሁሉ ጊዜ ማለት ሪትሮፌሽን የሚባል ነገር አለ። ገብቷል አይደል? ለምሳሌ በብሉይ ኪዳን እኮ ብታይ መልከጼዴቅ እናትም አባትም የለውም የሚል ቃል የለም። እስኪ ዘፍጥረት ላይ ወይም ብሉይ ኪዳን ላይ መልከጼዴቅ እናትም አባትም የለውም የሚል ቃል ያውጣልኝ እስኪ። ይሄን ጥቅስ የተጠቀመው ይሄን ቃል የተጠቀመው ጳውሎስ ብቻ ነው። በቃ ይሄን የሚያወጣልኝ አለ መልከጼዴቅ እናትም አባትም የለውም የሚል ቃል። ስለዚህ አሁን ምንድነው መሰለ የቫላሪ አዲስ ትምህርት መሰጠ ነገር የዕብራውያን ጸሐፊ ጳውሎስ አይደለም። እሺ አርመው ራስህን። ጳውሎስ አይደለም የዕብራውያን ጸሐፊ አይደለም። እነሱ አክሴፕት የሚያደርጉት እንደዛ ነው። እኔ ነው እሺ እንትን አትበል። ይሄ አሁን ምንድነው ቃላት መረጥና ያው ሪስፔክት አድርጋቸው ጳውሎስን። ያው ነገ ቀደም ለቀልድ ነው እንደዛ ያልኩት፣ ኩኩ ነው ምናምን ነገር ያልኩት ለቀልድ ነው። የሚያዳምጥም ታችም ስላለ ያው ማንኛውም ሰው እምነቱን ስትነካበት ደስ አይልም። ግን ያልገባኝ ወይ ምን መሰለህ ያልገባኝ ነገር ቆይ አንድ ሰው የሚሰልመው በአላህ አንድነት ሲያምን ነው እንጂ በመሲሁ ሲያምን ነው እንዴ? ነው አይ እንትን አይደለም እኮ ያው እንትን ነው ሰልማሉ ያለበት መንገድ ራሱ ግራ ገባኝ። ጥያቄ መልስ ካላችሁ መልሱልኝ። ጥያቄ ስለዚህ አሁን አስረዱኝ ብሏል። ምንድነው ያለው መሰላችሁ? እንደ መልከጼዴቅ ለዘላለም ካህን የእስልምና ሕግ እኮ እየተጋፋ ነው ብዬ ነው እኮ አንድ ሰው ለመስለም አላህ አንድ ነው እውነተኛው መሐመድ ነብይ ነው ብሎ ማመን ነው እንጂ ያለበት እሱም በኋላ ላይ ሲገረፍ መልከጼዴቅ ነው እንደሚያምነው ሙስሊም እሱም በኋላ ላይ ሲገረፍ ያወራዋል። ተውና
አሁን ምንድነው ማድረግ ያለባችሁ እናንተ? እምነታችሁ ነው እንግዲህ እምነታችሁን ዲፌንድ አድርጉ። አንተ ሙስሊም ነህ አርፈህ ጥግን ያዝ ብሎኛል እኔን። አሁን እናንተ የምታደርጉት ምንድነው? መዝሙረ ዳዊት ምዕራፍ 110 ቁጥር 4 እና 5 ላይ አንተ እንደ መልከ ጼዴቅ ለዘላለም ካህን የተባለው ዳዊት ነው ወይስ ኢየሱስ ነው በሚለው ሞግቱኝ ብሏል። ጌቾ መድረኩን ላንተ ሰጣለሁ። ይሄው አውራ ጌቾ አለ ሚዩት አንሳና አውራ። አንድ ነገር ልበል በጥቂቱ ከተማርኩትኝ መልከ ጼዴቅ እናትም አባትም የለውም ተብሎ ተነግሯል። እናትና አባት ግን አለው። ያውም የካም ዘር ነው ይባላል በቤተ ክርስቲያን ሊቃውንት ትምህርት በቅዱሳት መጻሕፍት የካም ዘር ነው። እናትም አባትም የለውም የተባለበት ሌላ ሚስጥር እኔ በደንብ አልተማርኩትኝም፣ ግን እናትና አባት እንዳለው ግን ሲያስተምሩ ሰምቻለሁ። እሱማ ዶክተር መስከረም ለቺሳን ታውቃታለህ? እውነተኛው ዶክተር መስከረም ለቺሳ የምትባል የተረት እናት አለችና ልጅ አለው። እሱም ኢትዮጵያዊ ነው። ኢትዮጵያ መጥቶ ልጅ ወልዷል ትላለች እኮ መስከረም ለቺሳ። ወደ ጮማው ጥያቄ ዶክተር መስከረም ለቺሳ ወደ ጮማ የሆነ እኮ ጥያቄ ነው። እሺ መልስ ካላችሁ መልስ ወደ ጥያቄው ሂዱ። ወዴት ነው? ጮማ የሆነ ጥያቄ ነው የጠየቀው። መልስ ወደ መልስ በበኩሌ ብዙም ኛውን አላጠናሁት። እውነተኛው እኔ እኮ ደስ የምትለኝ እንቅጭቅጫዋን ነው። በቃ የማታውቀውን ነገር አላውቅም፣ የምታውቀውን ነገር አውቃለሁ ስለምትል እኮ ነው የምታስደስተኝ። አንጀቴን ነው የምታረሰው። እሺ ጌቾ፣ ወደ ጌቾ እንሂድ። ጌቾ እዚህ መጨረሻ ላይ ግን ጉድ እንዳታረገኝ እንዳታሰልመኝ አዲስ መልስ አምጥተህ እንጂ ሌላው ችግር የለም። እኔ ሰው መጽሐፍ አላሰልምም፣ በራሴ በቁርአንና በሐዲስ ነው ማሰልምህ። አሰለምኩ ማለት ነው መሆን ያለበት። ጌቾ አለ? አይ በቃ ፈርተውሃል። ቶ በቃ እለፋቸው። ጊዜያችሁ እንዳልወስድባችሁ የራሳችሁን ርዕስ ካላችሁ ኡስታዜ እወድሃለሁኝ፣ አመሰግናለሁ። ሁላችሁንም እወዳችኋለሁኝ። ጥያቄ ካላችሁ የራሳችሁን ቀጥሉ። አመሰግናለሁኝ። ነውስ ጥያቄው ግን ዳዊት ነው ያልክበት ምንድን ነው? ምንን ታሳቢ ይሆናው? ምን ደሊል አግኝተህ ነው? ምን ማስረጃ አግኝተህ ነው ዳዊት ነው ያልከው መልከ ጼዴቅ የተባለው? እንማርስትኛም ለምሳሌ በብሉይ ኪዳን የደህንነት መስዋዕትና ሳክሪፋይስ የሚያቀርቡት የተሰጠው ብቸኛው ለሌዋውያን ነገዶች ነው። ለሌዋውያን ብቻ ነው። ለሌዋውያን ክህነት ለአሮን ልጆች ነው የተሰጠውና ዳዊት ግን እነዚህ መስዋዕቶች ሌዋውያን ካህናቶች ብቻ የሚለብሱትን ኤፉድ የሚባል ልብስ አለ፣ ታውቀዋለህ ይመስለኛል። እሱን ልብስ ለብሶ ኤፉድ ነው የሚባለው። እሱን ለብሶ መስዋዕት አቅርቧል። ገብቷል አይደለ? እነ ሳኦል እንኳን ሳሙኤልን መጠበቅ አቅቶት ሲያቀርብ እግዚአብሔር፣ በእርግጥ ሳሙኤል የብንያም ነገር ነው፣ እግዚአብሔር ተቆጥቶታል። ገብቷል። ነገር ግን እንደ ልብ የሚለው ዳዊት መስዋዕትን ሲያቀርብ ግን ገብቷል። ያ ክህነት የተሰጠው ለሌዋውያን ነው። ዳዊት ግን በመልከ ጼዴቅ ክህነት መልከ ጼዴቅ ለምሳሌ ዳዊት ከአይሁድ ነገድ ነው፣ ከሌዊ ነገድ አይደለም። ገብቷል። ያ መስዋዕት ማቅረብ የተፈቀደለት ለሌዋውያን ካህናቶች ብቻ ነው። ገብቷል። ዳዊት ግን ከሌዊ ነገድ ከሌዊ ዘር ሳይሆን የአይሁድ ነገድ ሆኖ ያን መስዋዕት ለእግዚአብሔር አቅርቧል። ለሌዋውያን ብቻ የተፈቀደለት መስዋዕት ዳዊት አቅርቧል። ኤፉድ ለብሶ ሌዋውያን ኤፉድ ለብሶ መስዋዕት አቀረበ የሚለው ጥቅስ ሲኖረው ይሆን ከባይብል አለ? አሁን ውጭ ላይ ሆኜ እያወራው ነው። ውስጥ ላይ ባይብል አለ። ኦኬ፣ ተዘጋጅታ ትሰጠኛለህ። ሁለተኛ አንተ እንደ መልከ ጼዴቅ ለዘላለም ካህን ነህ ብሎ በሁለተኛ መደብ እያወራ ያለው ማን ነው? አውሪው ማን ነው? ያ መጽሐፍ ደግሞ አንብባችሁት ከሆነ ታነቡታላችሁ፣ አውቃለሁ እንደምታነቡት። ግን የዳዊትን መዝሙር የጻፉት ሰዎች ብዙ ሰዎች ናቸው። አኮርዲንግ ቱ እያሉ ነው። እነዛ የሌዋውያን ክህነት ያላቸው ያቄን አልገባህም።
ጌታ ጌታዬን ጠላቶች የእግር መረገጫ እስካደረሰስ በቀኝ የተቀመጠ አለው ባዩ ማን ነው? ተናገረ ያለው ማን ነው? ተናጋሪው ማን ነው? እዚህ ጋር ይሄንን ያለው ዳዊት አይደለም። ዳዊት ሳይሆን ሌሎች እኮ ማን ነው ያለው ነው እኮ ማን ነው? አይ የሌዊ አለው እያለ የሚነግረን ማን ነው? ጥያቄና ተረተረው ባዳርዬ መምጣት የምትፈልገው እዚህ ጋር እንደሆነ ገብቶኛል ኡስታዝ። ነው አይ እንዲገባኝ ነው። የኔ መልስ ምን እንደሆነ ታውቃለህ? ልንገርህ። የኔ መልስ ምን እንደሆነ ታውቃለህ? ይሄ የዳዊትን መዝሙር የጻፉ ሰዎች ስንት ናቸው? ወይዴ አንተ እስከምታውቀው ድረስ ብዙ ናቸው። ግን ይሄንን የሚናገረው በቀኝ የተቀመጠ አለው ያለ የሚያወራው ማን ነው እኮ ልንገርህ። ይሄን የጻፉት የሌዋውያን ካህናቶች በቤተ መቅደስ ውስጥ ሲያገለግሉ የነበሩ የሌዋውያን ካህናት መዘምራኖች ናቸውና ጌታዬ የሚሉት ወይድ ወጥቷል። የሌዋውያን ካህናቶች ናቸው ጌታዬ የሚሉት። ጌታ ጌታዬ ችግር የለም ጌታ ጻፈው ለማን ነው ብለህ ነው የምታምነው? አረበሽኳችሁ። ቀጥል። ለማን ነው ጌታ ጌታዬን የተባለው? ለማን ነው ጌታ ጌታዬን ያለው? ጌታ ያህዌ ነው፣ እግዚአብሔር ነው። ጌታዬን የሚለው ደግሞ ዳዊትን ነው። ጌታ እግዚአብሔር ጌታዬን ዳዊትን ጌታ ጌታዬን በቀኝ ተቀመጥ አለው። አዎ። ስለዚህ እግዚአብሔር ዳዊትን በቀኝ ተቀመጥ አለው ማለት ነው አይደል? አዎ እውነት ነው። በቀኝ ተቀመጥ አለው የሚለው ደግሞ ሌላ ትርጉም ነው። ያኛውን ሳትመልስ ግን እዚህ ላይ አትንጠልጠል። ኢየሱስ እንደሱ ካልክ ማለት ነው። እንደሱ ካልክ ይሄኛው መልስልኛ። አሁን ቅድም አላውቀውም ካልክ በኋላ እኔ ያኛውን አላውቅም ይሄኛውን ብቻ ነው የማውቀው። እኔም ለዚህኛው መልስ የለኝም። እኔም ይሄን አላውቀውም። በቃ አንተ ካላወቅከው እኔ ልመልስልህ። የዚህኛው ሲላይኒንግ ታውቃለህ? ሲላይን ታውቃለህ? ይኸውልህ ሲላይን የሚባል ነገር አለ። ሲላይን ማለት የባህር አንበሳ ነውና በፊት አርስቶትል ከ2500 ምናምን በፊት የጻፈው መጽሐፍ አለ። ሪፍቴሽን ፎር ሶፊስቲክስ የሚል መጽሐፍ አለና እንደ ሶፊስቲኮች ምን አይነት ጥያቄ እንደሚጠይቁ ታውቃለህ? ዲፊኒሽን ጠይቀዋል። 1 ሲደመር 1 እኩል ይሆናል 2 ነው ስትል አንድ ማን ነው? እኩል ይሆናል ማን ነው? 2 ማን ነው? ምናምን ይለዋልና ይሄ ዲግሬድ ለማድረግ ሰውን አቴንሽኑን ለመስረቅ ለእንደዚህ አይነት ጥያቄዎች ደግሞ መልስ አትስጡ ይላል አሪስቶትል። ገብቷል አይደለ? ይሄ እዛ ናአኬ ጋር እነ ይሄ አጭበርባሪ ያለ አንድ ደግሞ እፎይ ምናምን የሚባል ሰው አለና እቺን ሙድ እናቃታለን። ለጠየቁ ጥያቄ ካልመለስክልኝ እኔም ለአንተ መጠይቀኝ ጥያቄ አልመልስልህም። ገብቷል አይደለ? ስለዚህ ያኛውን ካልመለስክልኝ ይሄ ልመልስልህ አልችልም። አለቀ። ቴንክ ዩ ኤኒዌይስ። ጌች አንዴ ጌች አንዴ እውነተኛ የሆነ አንድ ጥያቄ ብቻ ልጠይቀው። እንዳትጠይቀው ቆይ አንዴ ይሄንን ጌታ ጌታዬን የሚለውን ከባይብል እኔ የማውቀውን ልናገር። ከባይብል ይሄንን ቃል ይዞ ኢየሱስ ራሱ ጻፎችና ፈሪሳውያን ተሰብስበው ሳለ ጠየቃቸው ይላል። ምን ብሎ ጠየቃቸው? ክርስቶስ ለእናንተ ማን ነው ብሎ ጠየቃቸው። ሲጠይቃቸው የዳዊት ልጅ ነው አሉት። የዳዊት ልጅ ነው ብሎ ሲላቸው የዳዊት ልጅ ከሆነ ክርስቶስ እንዴት ጌታ ጌታዬን በቀኝ ተቀመጥ አለው ብሎ በመንፈስ ይናገራል ዳዊት አለ። ዳዊት በመንፈስ ጌታ ጌታዬን በቀኝ ተቀመጥ አለው ብሎ ሊናገር እንዴት ቻለ ብሎ ኢየሱስ ይጠይቃቸዋል። እንደገና ደግሞ ተመልከት፣ ጌታ ካለው ዳዊት ክርስቶስን ጌታ ካለው እንዴት ክርስቶስ የዳዊት ልጅ ይሆናል ብሎ ይጠይቃቸው። ስለዚህ አሁን እዚህ ጋር ኢየሱስ ራሱ ቆይ አንዴ ሐሳቡን ልጨርስልህ። የኔ ይገባኛል። እኔ ሐሳቡን ልጨርስልህ። አሁን እዚህ ጋር ምንድነው የምታገኘው? አንደኛ ጸሐፊው ዳዊት መሆኑን ነገረክ ኢየሱስ። ሁለተኛ ዳዊት ጌታ ጌታዬን በቀኝ ተቀመጥ አለው ብሎ ደግሞ ነገረክ። ስለዚህ ጌታ የተባለው ደግሞ ማን ብሎ ነው ነገረክ? ክርስቶስ ነው አለክ ኢየሱስ። እየተነተነልህ ነው።
ክርስቶስ ጌታ ከተባለ የዳዊት ልጅ ሊሆን አይችልም አላቸው። ከዛ መልስ አጡ ይላል። ገብቷል? ስለዚህ አሁን ጌታ ጌታዬን የተባለው ለክርስቶስ ነው። ጸሐፊው ደግሞ ዳዊት ነው። ዳዊት በመንፈስ ይሄን ያለው በአብ ቀኝ ኢየሱስ ተቀምጦ ስላየው ነው ማለት ነው። ባጭሩ ይሄ ባይዘው በቀኝ መቀመጥ የሚለውን ቃል ራሱ በደንብ አንደርስታንድ አላረጋችሁትም። በቀኝ መቀመጥ ማለት በእግዚአብሔር ዙፋን ወይ በቀኙ መቀመጥ ነው ብላችሁ ነው አንደርስታንድ የምታረጉት። ገብቷል አይደል? እግዚአብሔር ቀኝ እጄ ይላል፣ ቀኝ ይላል ኃይሉን ነው የሚጠቅሰው። ገብቷል አይደል? እጄ ወንዱ የሚጠቅሰው በቀኝ ተቀመጥ ማለት ምን? አሁን ያነሳው አርጉመንት ላይ ዳዊት መስዋዕት አቅርቧል። እሺ ዳዊት ያቀረበው መስዋዕትና ሌዋውያን የሚያቀርቡት መስዋዕት አንድ አይነት ነው? ይለያያል። ኦኬ ይለያያል። የተለያየ ነው አይደል? አዎ ይለያያል። እሺ መስዋዕቱ አንድ ነው፣ ያቀረቡት ሰዎች ግን ይለያያሉ። ዳዊት የይሁዳ ነገድ ነው፣ ሌዋውያን ደግሞ ሌዋውያን ናቸው። መስዋዕት የማቅረብ ስልጣን የተሰጣቸው ሌዋውያን ናቸው። ነገር ግን ዳዊት የሌዊ ነገድ ሳይሆን የአይሁድ ነገድ ሆኖ መስዋዕትን ግን አቅርቧል። የሚለያየው በዚህ ነው። መስዋዕቱ ግን አንድ ነው። ገብቷል? የድህነት መስዋዕት ገብቷል? እሺ ፒስ ኦፈሪንግ ይባላል። እሺ ቆይ አሁን የተለያየ ነው። አንደኛው እሺ እነሱ ሲያቀርቡ መች ነው የሚያቀርቡት? በቤተ መቅደሱ ማለት ነው። መች ነው የሚያቀርቡት የሚለውን ነገር መች ነው የሚለውን ነገር ሌላ ርዕስ ውስጥ አንግባ። አቴንሽን ዳይቨርሲንግ ነው ይሄ። ገብቷል አይደል? መች ነው የሚያቀርቡት የሚለው ነገር ለምሳሌ በአይሁድ ሕግ ስንት አይነት መስዋዕት አለ? በአይሁድ ሕግ ስንት አይነት መስዋዕት አለ? በአይሁድ ሕግ ስንት አይነት መስዋዕት አለ እኮ? በአይሁድ ሕግ ሁለት አይነት ነው ያለው። ነው ያልከው? መጽሐፍ ቅዱስ ነው እንጂ የሚለው ብራዘር ይለያያል። እንደዛ አይደለም። እሺ እኮ አንደኛው የሚያቀርቡት ምንድን ነው? የእንስሳት ደም ነው። ሁለት አይደለም። እሺ አንደኛውስ? ሁለተኛውስ? እሺ ምንድነው? እሺ ችግር የለውም ልንገርህ። እኔ አንደኛው በርንት ኦፍሪንግ ነው የሚባለው፣ በማቃጠል የሚቀርብ መስዋዕት ነው። ያ ደግሞ ፎር አንኢንቴንሽናል ሲን ነው። አንኢንቴንሽናል ሲን ምን እንደሆነ ታውቃለህ? አንደኛው የመቃጠል መስዋዕት ነው። ሁለተኛው ግሬን ኦፈሪንግ ነው። እህል ታቀርባለህ ለእግዚአብሔር። ገብቷል? ወይም በአይሁዶች ሚንካህ ይሉታል። ሶስተኛው ፒስ ኦፈሪንግ ነው። እኔ እኮ በዛ አይነት አይደለም ልዘርዝርልህ ብዬ ነው። ካልሆነ ችግር የለውም። ታይፕ እኮ ነው እየነገረኝ። ታይፕ ነው እንደ እየጠየቀኝ ያለው ታይፕ እኮ እኔ እኮ የጠየቅኩህ ያለ ስንት አይነት መስዋዕት አለ አልከኝ አንተ። ሁለት አልከኝ። እኔ ደግሞ ሁለት አይደለም አራት። ታይፕ ከሆነማ አምስት አይነት ነው። ታይፕ እኮ አምስት ነው። እሺ ኢየሱስ የትኛውን መስዋዕት ነው የፈጸመው? ንገረኝ። እሱማ አምስቱንም ነው የፈጸመው? ኢየሱስ የትኛውን መስዋዕት ነው የፈጸመልህ? አምስቱንም ነው የፈጸመው? አይደለም። እሱ የፈጸመውማ የትኛውን ሳክሪፋይስ ነው የፈጸመልህ እኮ? ስንት ነው ያለው? ቆይ ስንት ነው ያለው? መጀመሪያ ታይፑ ስንት ነው? አንተ አምስት ነው አልከኝ። እኔ እኮ የዘረዘርኩልህ ነበር። አንተ ሁለት ነው አልከኝ። እኔ ደግሞ ከሁለት በላይ እየጠራሁልህ ነበር። ማለት እኔ እኮ የሚቀርበውን መስዋዕት ያልከኝ መስሎኝ ነው። አንደኛው ለእግዚአብሔር ይቀርባል፣ አንደኛው ደግሞ ለእንትኑ ይሄ አዛዜል ለዛኛው ለበረሃው ለምትለው ነው እንጂ ታይፕ ኦፍ ሳይሆን ለአዛዜል። እሺ በቃ እሺ። እንደዛ ከሆነ ኢየሱስ ሁለቱንም መስዋዕት ፈጽሟቸዋል።
ለአዛዜልም ለእግዚአብሔር የሚቀርበው መስዋዕት ፈጽሟል ኢየሱስ? አይ የአዛዜልን ሳይሆን የመስዋዕቱን አይነት ነው። ግን ደግሞ ኢየሱስ ደግሞ ስታየው የኢየሱስን መስዋዕትነት ስታየው ፉልፊል አድርግቶታል። ዞሮ ፉልፊል ያደረገው የትኛውን መስዋዕት? የትኛውን ስትል ከታይፖቹ ነው። እሺ ለምሳሌ በሌዊቲከስ ሕግ በሌዋውያን ሕግ አንደኛው ለእግዚአብሔር የሚቃጠል መስዋዕት አለ፣ አንደኛው ደግሞ የሚለቀቅ መስዋዕት አለ አይደለ? ለአዛዜል እሺ ችግር የለውም። ለአዛዜል አለ አይደለ? እሺ ኢየሱስ ይሄን ፈጽሞታል? አይ መስዋዕት የሚቀርበው በማፊት ነው። መስዋዕት የሚቀርበው በማን ፊት ነው ማለት? በእግዚአብሔር ፊት አይደለ ሁለቱም የሚቀርቡት?